አንተ ይገባሃል። አምላካችን ሆይ እናመሰግናለን። ታላቅ ነህ፣ ክብር ምስጋና ይገባሃል። አንተ አምላካችን ለዘላለም እንገዛለን፣ ለዘላለም እንገዛልሃለን፣ ለዘላለም እንገዛልሃለን። ሁሉ በረከት ተባረክ፣ 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 ተባረክ። እግዚአብሔር የተመሰገነ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ደህና መጣችሁልን፣ እንኳን ደህና መጣችሁ። ሳናበዛ እንግዲህ የዓለም አቀፍ ሐዋርያት ቤተክርስቲያን ቸርማንና የኢትዮጵያ ሐዋርያት ቤተክርስቲያን ዋና አስተዳዳሪያችን ቢሾም ደጉ ከበደ ከባለቤታቸው ከኢታለሚቱ ጥላሁን ጋር እዚህ ሰልፉን ለማስጀመር በመካከላችን ስለተገኙልን እንኳን ደህና መጣችሁ እንላለን። እሳቸው አጭር ነገር ተናግሮ ባርኮ ሰልፉ ኮሚቴው ባስቀመጠው መመሪያ መሰረት ጉዞ እንቀጥላለን። ኢየሱስ ይባርካችሁ። ወደ እሳቸው እግዚአብሔር የተመሰገነ ይሁን። በእኔም በኩል ሰላምታዬ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንኳን ለዚህ የበረከት ቀን፣ የድል ቀን፣ የመገለጥ ቀን እግዚአብሔር አደረሳችሁ እላለሁ። እግዚአብሔር የተመሰገነ ይሁን። ዛሬ በዚህ ልዩ ፕሮግራም ላይ እቺ ቤተ ክርስቲያን ወደ አደባባይ በምትወጣበት በዚህ ልዩ ቀን ላይ እግዚአብሔር የሰጠኝን አንድ ቃል ብቻ አነብላችኋለሁ። ይህም ቃል በአንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ የሚገኘው ቃል ነው። ከብዙ ቀን በኋላ በሦስተኛው ዓመት እግዚአብሔር ኤልያስን ለአክዓብ ተገለጠ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። እግዚአብሔር የተመሰገነ ይሁን። ኤልያስ ለረጅም ዓመታት በጓዳ በነበረበት በአንዲት መበለት ቤት ውስጥ ተደብቆ ባለበት ሰማይ ተዘግቶ በነበረበት ጊዜ እነዛ ሰዓታት ካለፉ በኋላ እግዚአብሔር መጣና ካሁን በኋላ ለአክዓብ ተገለጥ፣ እኔ በምድር ላይ ዝናብን እሰጣለሁ እንዳለ እግዚአብሔር ዛሬ በወላይታ ያለችዋን ቤተ ክርስቲያን ተገለጪ ብሎ መገለጡ ደግሞ ከኋላ ያስከተለው ትልቅ ነገር ስላለ ታላቅ ዝናብ ስላለ እግዚአብሔር ይመስገን። ኤልያስ ከተገለጠ በኋላ የመጡ ነገሮች በጣም ከፍተኞች ናቸው። ውርርድ ነበር። እግዚአብሔር በእሳት መልሷል፣ ሰማይን ከፍቷል፣ ዝናብን ሰጥቷል፣ ኤልዛቤልን አንበርክኳል። ያላደረገው ነገር የለም። ይሄ ዛሬ የወላይታ የእግዚአብሔር ሕዝብ ተገልጦ በሜዳ በአደባባይ ላይ ዝም ብሎ ተራ መገለጥ ብዬ አልወስደውም።